የመጨረሻው የስልጣን ባለቤት ነው። ይሄ እንግዲህ በህገ መንግስታችን የተቀመጠ ድንጋጌ ነው። ያንን ደግሞ የመጨረሻ የስልጣን ባለቤትነት መብታችንን የምናሳይበት ዜጎች የሚያሳዩበት አንዱ መንገድ ምርጫ ስለሆነ ሁሉም ዜጋ በነቂስ በምርጫው ወጥቶ በምርጫው ላይ መሳተፍ መቻል አለበት። በሰላም ተጀምሮ በሰላም እንዲጠናቀቅ የምርጫን ውጤት በጸጋ መቀበል የሚለው የዲሞክራሲያዊ ስርዓት ባህል ምርጫን ውጤትን በጸጋ መቀበል። ብዙ አካላት በዚህ ምርጫ ሚና አላቸው። ሚና የሌለው ወገን የለም። በዚህ ምርጫ ዜጎች ሚና አላቸው ምርጫውን ሰላማዊና ዲሞክራሲያዊ ለማድረግ። ሀገራችን እስከዛሬ ካለፍንበት የተሻለ ዲሞክራሲያዊ ሁሉን አቀፍ በሰላም ተጀምሮ በሰላም የሚጠናቀቅ ምርጫ እንዲካሄድ ምኞቴ ነው። ሁልጊዜ ማየት የምመኘው ነገር ይሄ ነው። በሀገራችን በኢትዮጵያ በቃ ዳይቨርሲቲ ያለ ያ ውበት ነው እንጂ ልዩነት አይደለም። ተነስተን ተመልካቾች ኤንቢሲ ኢትዮጵያ ቴሌቪዥን ከሰላም ሚኒስቴር ጋር በመተባበር የሚያዘጋጅላችሁ ጋራ ሀገር የተሰኘው ፕሮግራማችን ተጀምሯል። ሄርሜላ ፍቃደ ነኝ፣ አብራችሁን ቆዩ። በዛሬው የጋራ ሀገር ፕሮግራማችን ልንወያይበት የመረጥነው ርዕሰ ጉዳይ ምርጫ ነው። ሀገራችን ኢትዮጵያ 7ኛውን ጠቅላላ ምርጫ ለማድረግ ቅድመ ዝግጅቶችን እያደረገች ነው። ስለዚህም የመወያያ ርዕሳችንን ምርጫ አድርገነዋል። በዚህ ጉዳይ ላይ ደግሞ ለመወያያ ስቱዲዮ እንግዶችን ቀጥሬያለሁ። እንግዶቼ ዶክተር ሲሳይ ክንፈ በአዲስ አበባ ዩኒቨርሲቲ የፌዴራሊዝምና አስተዳደር ጥናት ማዕከል መምህር ናቸው። እንዲሁም ደግሞ አቶ መታገሱ ለታው በፌዴራል ፍርድ ቤቶች ጠበቃና እንዲሁም ደግሞ የህግ መምህር ናቸው። ስለመጣችሁ እንግዶቼ ሁለታችሁንም ከልብ አመሰግናለሁ። እንግዲህ በኢትዮጵያ ምርጫ አዋጅ ቁጥር 1162/11 መሰረት ምርጫ በፌዴራልና በክልል ህገ መንግስታት እንዲሁም አግባብ ባላቸው ህጎች መሰረት የሚካሄድ የጠቅላላ የአካባቢ የማሟያ ወይም የድጋሚ ምርጫ መሆኑን ይደነግጋል። ከዚህም በመነሳት እንግዲህ በሀገራችን ነባራዊ ሁኔታ ምርጫ ማለት ዜጎች ተወካዮቻቸውን የህግ አስፈጻሚውና የህግ ተርጓሚውን አካል በቀጥታም ይሁን በተዘዋዋሪ መንገድ የሚቆጣጠራላቸውን እንዲሁም የሚተዳደሩበትን ህግ የሚያወጣላቸውን ከሶስቱ የመንግስት አካላት አንዱ የሆነውን የህግ አውጪው አካልን የሚመርጡበት ዲሞክራሲያዊ ስርዓት መገለጫ ነው ማለት ነው። ሀገራችን ኢትዮጵያ ደግሞ አሁን 7ኛውን ጠቅላላ ምርጫ ለማከናወን በሂደት ላይ ናት ያለችው። እንግዲህ በዚህ ሂደትም የዘንድሮ 7ኛው ጠቅላላ ምርጫ ግንቦት 24 ይከናወናል በሚል የኢትዮጵያ ብሔራዊ ምርጫ ቦርድ ቀን ቀጠሮ ይዟል። ከዛም በተጨማሪ በዚህ ምርጫ ላይ ለመወዳደር 48 የፖለቲካ ፓርቲዎች እጩዎቻቸውን ያቀረቡ እንዲሁም ደግሞ ምልክቶቻቸውንም ጭምር ያስተዋወቁበት ሳምንት ነበረ ባሳለፍናቸው ሳምንታት። በተጨማሪም ደግሞ 7ኛው ጠቅላላ ምርጫ እጩ ተወዳዳሪዎች የሚገዙበትን ደንብም ብሔራዊ ምርጫ ቦርድ ያወጣበትና ፓርቲዎችም ደግሞ በዛ ለመገዛት ቃል የገቡበት ሳምንት እንደነበር እናስታውሳለን። ወደ 7ኛው ጠቅላላ ምርጫ እንመለስና ምርጫው ፍትሃዊ ዲሞክራሲያዊ እንዲሆን የተለያዩ እርምጃዎችን እንወስዳለን ብሏል ብሔራዊ ምርጫ ቦርድምና ከዚህ አንጻር 7ኛው ጠቅላላ ምርጫ ፍትሃዊና ዲሞክራሲያዊ እንዲሆን የተለያዩ ቅድመ ዝግጅት ስራዎች የተከናወኑ ነው። እነዛ ስራዎች እንዴት ይገመግማሉ የሚለውን አንስተን እንጀምር ዶክተር። እሺ አመሰግናለሁ። እንግዲህ የቅድመ ምርጫ ስራዎች ተጀምረዋል። ምርጫው ፍትሃዊና ዲሞክራሲያዊ ሰላማዊ እንዲሆን መደረግ ከሚገባቸው ነገሮች መካከል ያው በምርጫ የሚሳተፉ አካላትና ተቋማት ህጎችን አክብረው መስራት ይጠበቅባቸዋል። የተለያዩ ህጎች አሉ በሀገራችን ከህገ መንግስቱ ጀምሮ የክልል ህጎች አሉ። የክልል መንግስታትም የማይወጧቸው ከምርጫ ጋር ተያያዥነት ያላቸው ህጎች አሉ። እነኛን ህጎች አክብሮ መንቀሳቀስ ይጠበቅባቸዋል በምርጫ የተሳተፉ አካላትና ተቋማት ማለት ነው። በተለይ ደግሞ ምርጫን በተመለከተ የወጡ ህጎችን ተቋማትና የምርጫ የሚመለከታቸው በቀጥታም በተዘዋዋሪ የሚመለከታቸው አካላት ሁሉ አክብረው ሊንቀሳቀሱ ይገባል። በተለይ ደግሞ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 11ን እንዲሁም የሱን የማሻሻያ አዋጁን 1394 ህዝባር 17ን እነኚህን ህጎች አክብሮ መንቀሳቀስ ለምርጫው ፍትሃዊነትና ዲሞክራሲያዊነት ቁልፍ ሚና ይኖረዋል ብዬ አስባለሁ። እንደዚህ አይነት ፕሮግራሞች እንደው ቅድሚያ ወደ አስተያየት ከመስጠቴ በፊት ሰላም ሚኒስቴርና ኤንቢሲ እንደዚህ አይነት ሀገራዊ ጉዳዮች ላይ ውይይት መድረኮችን ማዘጋጀቱ ቆንጆ ነው፣ ተጠናክሮ ሊቀጥል ይገባል። ስለዚህ በቅድሚያ ሁለቱንም ተቋማት ላመሰግን እወዳለሁ። በእኔ በኩል ለሀገር
የበኩላቸውን አስተዋጽኦ ማበርከትም ስላለባቸው ይሄንም እያደረጉ ስለሆነ ማለት ነው። ከምርጫ ጋር ተያይዞ እንግዲህ ሄርሜላም እንዳልሽው ምርጫ ህግ አለው። መጀመሪያ ከህጎች ሁሉ የበላይ የሆነው ህገ መንግስት አለ። በህገ መንግስት የመንግስት ስልጣን እንዴት ይያዛል የሚለው በግልጽ ተቀምጧል። የመንግስት ስልጣን የሚያዘው በአንቀጽ 9 በህገ መንግስቱ በንዑስ አንቀጽ 3 በህገ መንግስቱ መሰረት ብቻ ነው ይላል። በሌላ መንገድ ስልጣን ሊያዝ እንደማይችል ይደነግጋል። የህገ መንግስቱ አንቀጽ 38 ደግሞ መሰረታዊ መብቶች ከሚባሉት አንዱ ነው። የማን መብት? የቡድን መብት ሊሆን ይችላል፣ የፓርቲዎች የዜጎች መብት ሊሆን ይችላል። የመመረጥ መብታቸውን ኤክሰርሳይዝ የማድረግ ዜጎች መብታቸውን ከሚገልጹበት የህዝቦች ሉዓላዊነት ከሚገለጽባቸው አንዱና ዋናው መንገድ ምርጫ ነው። ስለዚህ ምርጫ ፍትሃዊ፣ ነጻ፣ ካድሎ ነጻ የሆነ ገለልተኛ፣ ሁሉን አቀፍ አሳታፊ እንዲሆን ይፈለጋል ማለት ነው። አንቀጽ 38ም ይሄን ነው የሚለው። አንቀጽ 38 አንድ ሀሌታ ውሃ አንቀጽ 8ን ስንመለከተው የህገ መንግስቱ አንቀጽ 8 ማለት የህገ መንግስቱ መሰረታዊ መርሆዎች ከሚባሉት አንዱ ነው። ምንድነው የሚለው? የብሔር ብሔረሰቦችና ህዝቦች ሉዓላዊነት ነው። የህዝቦች ሉዓላዊነት በምን ይገለጻል? በህገ መንግስቱ። ህዝቦች ሉዓላዊነታቸውን እንዴት ይገልጻሉ? ቀጥተኛ ዲሞክራሲ የሚባል አለ፣ ቀጥተኛ ያልሆነ ዲሞክራሲ የሚባል አለ። ስለዚህ የኛ ህገ መንግስት ሁለቱንም አጣምሮ ይዟል ማለት ነው። ዜጎች በቀጥታ ውሳኔ መስጠት ላይ ሊሳተፉ ይችላሉ። ይሄ ቀጥተኛ ዲሞክራሲ ነው። ቀጥተኛ ያልሆነ ስንል ደግሞ ተወካዮቻቸውን መርጠው በተወካዮቻቸው አማካኝነት ውሳኔዎች ይተላለፋሉ። ያ ማለት ተወካዮች ማለት እንዴት ይመረጣሉ? አሁን ይሄን የምርጫ ስርዓትን አሁን ዶክተር እንዳለችው ይሄን የምርጫ ስርዓት ተከትሎ ይከናወናል ማለት ነው። ስለዚህ ዋናው የምርጫ አላማ የዜጎችን ሉዓላዊነት መገለጫ ነውና ይሄን ተፈጻሚ ማድረግ ነው። የምርጫ አዋጁንም ስናየው ከህገ መንግስቱ የተከተለ ነው። ምርጫ ነጻ፣ ገለልተኛ፣ ፍትሃዊ፣ ሁሉን አቀፍ እንዲሆን ይፈለጋል። ስለዚህ የቅድመ ስራዎቹ ምን ይመስላሉ፣ ምን እየተከናወነ ነው የሚለውን ስንመለከት እንግዲህ በምርጫ ቦርድ በኩል አሁን ቅድምም እንደተነሳው ከፓርቲዎች ጋር የጋራ መግባቢያ ስምምነት ተፈራረመ ተብሏል። ይሄ መደረጉ ለምርጫው ትልቅ ግብዓት ሊሆን ይችላል። ስለዚህ በተቻለ መጠን በህገ መንግስቱም በምርጫ አዋጁም የተገለጹት ነገሮች ተካተው ውጤታማ ምርጫ እንዲካሄድ የሚያስችሉ ተግባራት መከናወን አለባቸው። ሌላ በስራ አጋጣሚ ፍርድ ቤት አካባቢም የታዘብኩት ነገር አለ። ለዳኞች ስልጠና የመስጠት ከምርጫ ጋር የተያያዙ ጉዳዮች በተፋጠነ ሁኔታ ውሳኔ እንዲያገኙ የምርጫ ችሎቶችን ለብቻ የማቋቋም ስልጠና የወሰዱ ዳኞች ምርጫ ላይ የተለየ ግንዛቤ ይዘው ችሎት ተቋቁሞ ከምርጫ ጉዳይ ጋር የተያያዘ ክርክሮች ሲነሱ፣ ጥያቄዎች ሲነሱ ፈጣን ምላሽ የሚያገኝበት ሁኔታ እንደዚህ አይነት ሁኔታዎችም እየተሰሩ እንደሆነ ሰምተናልና ይሄ ተጠናክሮ ሊቀጥል ይገባል። ምርጫውንም ውጤታማ እንዲሆን ሊያግዝ ይችላል ማለት ነው። ስለዚህ የቅድመ ሂደቱን ስናየው እነዚህ ነገሮች ኦብዘርቭ አድርጌያለሁ ማለት ነው። ምናልባት ዶክተር እዚሁ ላይ ቢጨምሩልኝ የቅድመ የምርጫ ሂደቱ አሁን ላይ እየተከናወኑ ያሉ ተግባራት በምርጫ ቦርድ እንዲሁም ደግሞ በፓርቲዎች ጭምር አለና እንዴት ይገመግሙታል? ሂደቱ እንግዲህ በዋናነት በምርጫ ቦርድ መሪነት የሚከናወኑ የተለያዩ ተግባራት እየተከወኑ ነው ያሉት። የምርጫ ቦርድ ያቀዳቸውን ነገሮች እየፈጸመ እንዳለ ነው እያየሁ ያለሁት። ለምሳሌ የምርጫ ጽህፈት ቤቶችን ማደራጀት፣ ለምርጫ ታዛቢ ሲቪክ ማህበራት እውቅና መስጠት፣ የፖለቲካ ፓርቲዎችንም ምዝገባ፣ የተለያዩ ነገሮችን እየተካሄደ ነው ያለውና ያወጣውን ስኬጁል መሰረት ወይም በወጣው የጊዜ ሰሌዳ መሰረት እየተከናወኑ ያሉ ስራዎች በምርጫው በታለመለት የጊዜ ሰሌዳ መሰረት እንደሚከናወን አመላካች እንደሆነ ነው የሚታይ። እሺ መልካም። ሰላማዊ ዲሞክራሲያዊ እንዲሁም ፍትሃዊ ምርጫ ተከናውኗል ለማለት ሂደቶቹ ጀምሮ ነው ወሳኝ የሚሆነው ማለት ነው። ያ ማለት ምርጫ ሂደቶች አሉት። ቅድመ ምርጫ አለ፣ በምርጫ ወቅት አለ፣ እንዲሁም ደግሞ ድህረ ምርጫ አለና በዚህ አግባብ ቅድመ ምርጫው ምን መምሰል አለበት? ፍትሃዊ የሆነ ዲሞክራሲያዊ የሆነ እንዲሁም ሰላማዊ የሆነ ምርጫ እንዲከናወን ቅድመ ምርጫው፣ በምርጫ ወቅትና ድህረ ምርጫ ላይ መከናወን ያሉባቸው ተግባራት የትኞቹ ናቸው የሚለው እናንሳ። ቅድመ ምርጫ እንቅስቃሴዎችን ስንመለከት ከፓርቲዎች ምዝገባ ሊጀምር ይችላል። ፓርቲዎች ቀድሞ ያ ማለት እንግዲህ ምርጫ ስለደረሰ አይደለም ፖለቲካ ፓርቲ የሚኖረው።
የረጅም ጊዜ ስራ ሊሰራ ይችላል። ምክንያቱም በምርጫ ዋዜማ ምንም የሚካሄድ ነገር የለም። ስለዚህ በምርጫ ዋዜማ ላይ የፖለቲካ ፓርቲዎች ዝግጁ ሆነው መገኘት አለባቸው ልንል እንችላለን። በምን ፋይናንሻሊ ኬፔብል ሊሆኑ ይችላሉ፣ አባላት ሊኖሯቸው ይችላሉ፣ የአባላት ምዝገባ ይኖራል። ምርጫ ቦርድ ደግሞ ምርጫ ቦርድ አሁን ቀዳሚነት ሚና አለው በምርጫ ማስፈጸም ሂደት ላይ በገለልተኛነት ተቋቁሟል ተብሏል። ገለልተኛ ሆኖ የገዢውንም ፓርቲ የተቃዋሚዎቹንም ፓርቲዎች እኩል ለማገልገል ምርጫውንም ፍትሃዊ፣ ነጻ፣ ሁሉን አቀፍ ሆኖ እንዲጠናቀቅ የሚያስችል ስራዎችን ይሰራል። ስለዚህ ቀድሞ ዝግጅቶች መከናወን ይኖርባቸዋል ማለት ነው። ልክ አሁን እያየን እንዳለ ነው። ምርጫው ደረሰ፣ ፍርድ ቤትም አካባቢ የምርጫ ምዝገባ ከፖለቲካ ፓርቲዎች ጋር የጋራ መግባቢያ ምናምን መፈረሙ ራሱ የቅድመ ምርጫ ስራዎች ተደርገው ሊወሰዱ ይችላሉ። ቅድመ ምርጫ ላይ ቅስቀሳዎች ይከናወናሉ፣ ህዝባዊ ስብሰባዎች ሊከናወኑ ይችላሉ። እነዚህ በሰላማዊ መንገድ ውጤታማ ሆነው ህዝቡን የበለጠ ግንዛቤ የሚፈጥሩለት እንጂ የሚያጋጩ እንዳይሆኑ ጥንቃቄ በተሞላበት ሁኔታ ሁሉም ቅድም እንደተባለው ህገ መንግስቱም አለ፣ አዋጁም አለ፣ የተሻሻለ ህግም እነዚህን ሁሉ ድንጋጌዎች መሰረት በማድረግ ሁሉም የየበኩሉን ኃላፊነት ሊወጣ ይገባል ማለት ነው። ገዢው ፓርቲ ምናልባት በምርጫ ቦርድ አማካኝነት የገንዘብ ድጋፍም ሊያደርግላቸው ይችላል። እኩል ተወዳዳሪ ሆነው እንዲቀርቡ የሚያስችሉ ስራዎች ሊሰሩላቸው ይችላሉ ማለት ነው። ስለዚህ የቅድመ ምርጫ ከሁሉም ወገን የሚጠበቁ ስራዎች ይኖራሉ። ከገዢው ፓርቲም፣ ከተወዳዳሪ ፓርቲዎችም፣ ከምርጫ ቦርድ እንደ ተቋም፣ ፍርድ ቤቶችም፣ ሌሎችም ባለድርሻ አካላት ሁሉም የበኩላቸውን አስተዋጽኦ በማድረግ በህገ መንግስትም እንደተቀመጠው ውጤታማ ምርጫ ማካሄድ ይቻላል። ስለዚህ የቅድመ ምርጫዎች ይህን ሊመስሉ ይችላሉ። የምርጫው ሂደት ሲጀመር እንግዲህ የምርጫ ጣቢያዎች ይኖራሉ። መራጮች ቀድመው ይመዘገባሉ። ስለዚህ መራጮች ድምጽ ለመስጠት ይሄዳሉ። ታዛቢዎች ይኖራሉ። የታዛቢዎች እንቅስቃሴ አለ። ሚዲያዎች አሉ። ታዛቢዎች ስንል በሀገር ውስጥም በውጭም ሀገር ይኖራሉና ይሄን ሁሉም በመናበብ ይሄ በተሳካ ሁኔታ እንዲከናወን የሁሉም ኃላፊነት ይኖርበታል። ከምርጫ በኋላስ? ከምርጫ በኋላ ውጤት ይጠበቃል። ምርጫ በሚስጥራዊ የድምጽ አሰጣጥ ስርዓት ይከናወናል። ሰው ሀሳቡን በነጻነት መግለጽ እንዲችል ሚስጥራዊ ይሆናል የድምጽ አሰጣጥ ሂደቱ ይላል። ስለዚህ ያ ተጠብቆ በኮረጆ ድምጹን እየሰጠ ይሄዳል። ቆጠራው በአግባቡ ይከናወናል። ቆጠራው ሲካሄድ ታዛቢዎች ይኖራሉ። ስለዚህ በዛ መሰረት ውጤት ይፋ ይደረጋል። ውጤት ይፋ ሲደረግ ደግሞ ከሁሉም ወገን የሚጠበቀው ነገር ምንድነው? በሰላም ተጀምሮ በሰላም እንዲጠናቀቅ የምርጫን ውጤት በጸጋ መቀበል የሚለው የዲሞክራሲያዊ ስርዓት ባህል ነው። ምርጫን ውጤትን በጸጋ መቀበል አንዳንድ ቦታዎች ላይ የምርጫን ውጤት መቀበል ብቻ ሳይሆን በቃኝ የሚሉም አሉ። አንዳንድ ቦታ ላይ ደግሞ ምናልባት ሬዚስት የማድረግ ሁኔታም ይኖራል። በተለይ አፍሪካ ምናምን አካባቢ ያለው ሁኔታ ስናይ ስለዚህ የኛ ህገ መንግስት አለን፣ አዋጅ አለን። በዛ መሰረት የምርጫ ውጤት አናውንስ ሲደረግ ሁሉም ሰው መሆን ያለበት ምንድነው? በሰላም ውጤቱን መቀበል። ይሄ ሜጆሪቲ ሩል ማይኖሪቲ ራይት፣ የአብላጫው ድምጽ ፕሪቬል ያደርጋል። አናሳ ቁጥር ያገኘው ደግሞ እሱን በጸጋ ይቀበላል ማለት ነው። ከዛስ ከምርጫ በኋላ በህዝብ ተወካዮች ምክር ቤት አብላጫ ድምጽ የሚያገኘው የፖለቲካ ፓርቲ ወይም ደግሞ አብላጫ ድምጽ የተገኘው በቅንጅትም ከሆነ ቅንጅቱ የአስፈጻሚውን የመንግስት አካል ይቆጣጠራል፣ ይመራል፣ ያስተዳድራል። ያ ማለት ገዢ ፓርቲ ይሆናል ማለት ነው። በህዝብ ተወካዮች ምክር ቤት አብላጫ ድምጽ የሚገኘው ደግሞ እንዴት ነው? የምርጫ ክልሎች አሉ፣ የምርጫ ጣቢያዎች አሉ። በእነዚህ የምርጫ ጣቢያዎች የድምጽ አሰጣጥ ሂደቱ ይከናወንና ከተወዳዳሪዎች መካከል አብላጫ ድምጽ የሚያገኘው ከተወዳዳሪዎች መካከል አሁን የምርጫ ስርዓቶች አሉ። ለምሳሌ ቀጥተኛ አብላጫ ድምጽ የሚፈልጉ ለምሳሌ ሄርሜላ፣ ዶክተር፣ እኔ ተወዳዳሪ ብንሆን አሸናፊ የሚሆነው ከመካከላችን ቢያንስ ግማሹን ያገኘ ይሆናል። ይሄ ሜጆሪታሪያን ኤሌክቶራል ሲስተም የሚባለው ማለት ነው። አሁን የኛ የሚከተለው ደግሞ ፕሉራሊስት የሚባል ነው። ያ ማለት በአንድ የምርጫ ጣቢያ ያለነው ተወዳዳሪዎች 3 ከሆነ ለምሳሌ እኔ 9 ዶክተር 10 ሄርሜላ 8 አግኝተው ከሆነ ማን ያሸንፋል ማለት ነው? አሁን 50%ን ያገኘው ሳይሆን ከተወዳዳሪዎች መካከል አብላጫውን ቁጥር ያገኘው ለህዝብ ተወካዮች ምክር ቤት የተዘጋጀውን ወንበር ይረከባል ማለት ነው። ስለዚህ ይሄ ነው አሰራሩ የሚሆነው። ከምርጫ በኋላ ውጤቱ ምንድነው ከተባለ ብዙ ቁጥር ያገኘው አሁን የህዝብ ተወካዮች ምክር ቤት 550 አካባቢ መቀመጫዎች አሉት። ስለዚህ ከዛ ውስጥ አብላጫውን መቀመጫ ያገኘ ፓርቲ ያ ማለት ልክ 50% ማለት ሳይሆን ካሉት ከተወዳዳሪዎች ብልጫውን ያገኘው። ለምሳሌ ከ550 ግማሽ የሚሆነው ስንት ነው? ወደ 270 ምናምን አካባቢ አይደል? የግድ እዛ መድረስ ላይኖርበት ይችላል። ካሉት ተወዳዳሪዎች ኢዜማ፣ ብልጽግና፣
ሰማያዊ ምናምን ፓርቲዎች ካሉ ከፓርቲዎቹ ብልጫ ስላገኘ ብቻ በአንድ ብቻ እንኳን ቢበልጥ ወንበሩን ይቆጣጠራል ማለት ነው። አብላጫ ፕሉራሊስት የሚለው እሱ ነው። ስለዚህ መንግስት በዛ ሁኔታ ይዋቀራል። ያስፈጻሚው አካል በዛ ሁኔታ ይዋቀራል። ያስፈጻሚው አካል ከተዋቀረ በኋላ ጠቅላይ ሚኒስቴሩን ይሰይማል ማለት ነው። ያስፈጻሚውን አካል ሊቀመንበር የሆነውን ከህዝብ ተወካዮች ምክር ቤት መካከል ይመርጣል። ይሄ በህገ መንግስቱ በአንቀጽ 56 እና በአንቀጽ 73 ስናይ ይሄን በግልጽ ይነግረናል። ምርጫው የሚከናወነው በፌዴራል በክልሎች ነው። ምርጫ ቦርድ ሌላው ህገ መንግስቱ ላይ ማየት ያለብን ነገር ምርጫ ቦርድ በመላ ሀገሪቱ ነው ምርጫን የሚያከናውነው። ቅድም እንዳልኩት በአንቀጽ 9 ንዑስ አንቀጽ 3 በምርጫ ብቻ ነው ስልጣን የሚያዘው። አንቀጽ 38ንም አጣምረን ስናነበው ይሄን ነው የሚለው። የሉዓላዊ ስልጣን ባለቤት ብሔር ብሔረሰቦች ህዝቦች ይላል። እንግዲህ የህዝብ ሉዓላዊነት ይላልና ህዝቡ ነው ወሳኙ በድምጹ። ስለዚህ ፓርላማ የሚገቡት ለምንድን ነው? ሰዎች የህዝብን ጥቅም ለማስከበር ብቻ ነው፣ የሀገሪቱን ብሔራዊ ጥቅም ለማስጠበቅ ነው። ይሄን መረዳት ያስፈልጋል ማለት ነው። ስለዚህ በሀገራችን ቆንጆ ምርጫ ተካሂዶ ሰላማዊ ምርጫ ለሌሎችም አርአያ ሊሆን የሚችል ደቡብ አፍሪካ እነ ኔልሰን ማንዴላን ማንም አይረሳቸውም። የሚታወቁት እነሱ በምንም አይደለም። የተለየ ምርጫ አካሂደዋል። የተለየ ምርጫ ከነጮቹ ጋር ከአፓርታይድ ስርዓት ጋር ማለት ነው። ምርጫው የተከናወነው በማና በማን መካከል በኤኤንሲ ና በአፓርታይድ አገዛዝ ናሽናል ፓርቲ ይባል በነበረው ማለት ነው። ስለዚህ ፍሬድሪክ ደክለርክ የሚባለው የመጨረሻው የአፓርታይዱ ገዢ ጥሩ አመለካከትም የነበረው ሰው ስለነበረ እነ ማንዴላም ይቅርታ አድርገው ወደ ምርጫ ገቡ። ነጻና ሁሉን አቀፍ ምርጫ ተካሂዷል ተብሎ ነው የሚታሰበው። ለአፍሪካ ሮል ሞዴል ሊሆን የሚችል ምርጫ ማለት ነው። ሁሌም ሊነሳ የሚችል እነ ማንዴላ አሸነፉ። ኢቭን ካሸነፉ በኋላ ራሱ የናሽናል ፓርቲው ደክለርክ ምክትል ሆኗል። ማንዴላ ፕሬዚዳንት ሲሆኑ ታቦ ምቤኪ ተቀዳሚ ምክትል ሲሆኑ ደክለርክ ነጩ የአፓርታይድ የነበረው ምክትል ሆኗል። ይሄ ነው ከምርጫ በኋላ የሚፈለገው አውትካም እንደዚህ እንዲሆን ነው። አገር ሰላማዊ እንድትሆን በቃ ያለፉ ጊዜ ግጭቶች ካሉ ምናምን እነሱን ማስወገድ ነው የሚሻለው። ለኢኮኖሚ እድገት ለማንኛውም ባለፈውም ስናወራ እንደነበረው ለብሔራዊ ጥቅም መከበር የምርጫ ውጤት በጣም ወሳኝ ነው። ከምርጫ በኋላ ግጭት ምናምን ማስወገድ አለብን። ለምንም ሳይሆን ለጋራ ጥቅም፣ ለብሔራዊ ጥቅም፣ ለህዝብ ጥቅም ሲባል ማለት ነው። ስለዚህ ከምርጫ በኋላ ምንድነው ከተባለ ዋናው ነገር ዋናው መርህ የምርጫን ውጤት በጸጋ መቀበል የሚለው ነው። ቅድመ ምርጫ ላይ የምርጫ ዘመቻ ወይም የምርጫ ቅስቀሳ ጊዜዎች አሉ። በዛ የምርጫ ቅስቀሳ ጊዜ ያ የምርጫ ቅስቀሳ ሰላማዊ እንዲሆን እና ዲሞክራሲያዊ እንዲሆን በምርጫ ውስጥ ከሚሳተፉ ተዋናያን የሚጠበቁ ነገሮች አሉ። በተለይ ደግሞ ከፖለቲካ ፓርቲዎች በምርጫ ቅስቀሳ ወይም የምርጫ እንቅስቃሴዎች ሰላማዊ ሰልፎች በሚያደርጉበት ጊዜ ሰላማዊ መሆን መቻል አለበት። ያም መሆን የሚችለው ደግሞ ሁሉም ተወዳዳሪ አካላት የምርጫ ቅስቀሳ የሚያካሂዱ አካላት የሌሎችን መብት አክብረው የሚወዳደሩትን የመራጩንም ህዝብ መብት የተፎካካሪ ፓርቲዎች እርስ በርሳቸውም ተከባብረው የሚዲያዎችንም የጋዜጠኞችንም መብት የሁሉንም አክብረው ከዛ በተጨማሪ ደግሞ ግጭት ቀስቃሽ ከሆኑ የምርጫ ቅስቀሳ ዘዴዎች ወይም ምልክቶች ራሳቸውን በማራቅ እና ሂደቱ ሰላማዊ እንዲሆን የምርጫ ስነ ምግባሩ በተለይ በአዋጁ ላይ እንደተጠቀሰው የምርጫ ስነ ምግባር የሚል በክፍል 6 ላይ የተዘረዘሩ ነገሮች አሉና እነኛ ዝርዝር ነገሮችን አክብረው መንቀሳቀስ መቻል አለባቸውና ህዝቡም እነኛን ሊያውቃቸው የምርጫ ስነ ምግባሩ ምንድነው የሚለውን ጠንቅቆ ማወቅ መቻል አለበት። እንዲያውቁም ደግሞ የፖለቲካ ፓርቲዎች ትልቅ አስተዋጽኦ ወይም ሚና አላቸው። አባሎቻቸውም ደጋፊዎቻቸውም መራጩ ህዝብም እነኛ የምርጫ ስነ ምግባር ምንድነው የሚለውን በደንብ አውቀው እዛ ላይ ሂደቱ ሰላማዊ እንዲሆን የራሳቸው ሚና ዜጎችም የራሳቸው ሚና መጫወት መቻል አለባቸው። የምርጫ አስፈጻሚዎች የሚጠበቅባቸው ሚና መጫወት መቻል አለባቸው። በቅድመ ምርጫ እንግዲህ የምርጫ ቅስቀሳ ማካሄድ አንዱ ነው። ሌሎች የሚከወኑ ተግባሮችም አሉ። የመራጮች ምዝገባ ይከወናል። የመራጮች ምዝገባ መዝገብም ደግሞ ለህዝብ ይፋ መደረግ መቻል አለበት። ለህዝብ ብቻ ሳይሆን ደግሞ በታዛቢነት ፍቃድ ለተሰጣቸው አካላት ይፋ ይደረጋል። እሱም እነኛ ሂደቶች ይኖራሉ። ያንን ሂደት እንግዲህ የምርጫ ጣቢያዎች የምርጫ ክልሎች በሚገባው መልኩ ማስፈጸም ይጠበቅባቸዋል። እንግዲህ በህጉ ላይ የተጠቀሱ በርካታ ነገሮች አሉ። ይሄ
ምርጫ የፖለቲካ ፓርቲ ምዝገባና የምርጫ ስነ ምግባር አዋጁን በትክክል ህዝቡ ሊያውቀው ይገባል፣ ዜጎችም ሊያውቁት ይገባል፣ የምርጫ አስፈጻሚዎች በደንብ ሊያውቁት ይገባል እና ህዝቡም ሊያውቅ ይገባል። ምርጫ የተከለከለባቸው ቦታዎች የትኞቹ ናቸው የሚለው መታወቅ መቻል አለበት። የምርጫ ቅስቀሳ መቼ ያበቃል የሚሉ ነገሮች፣ የተከለከሉ ድርጊቶች ምንድናቸው የሚሉ እነኚህ ነገሮች በቅድመ ምርጫ በደንብ ሊታወቁ የሚገባቸው ነገሮች ናቸው ማለት ነው እና በምርጫ ጊዜም ደግሞ ምርጫ አስፈጻሚዎች ምርጫው በምርጫ ህጉ በተቀመጠለት ስርዓት መሰረት እንዲፈጸም በከፍተኛ ኃላፊነት ስሜትና ቁርጠኝነት ያንን ማስፈጸም ይጠበቅባቸዋል እና መራጮችም ደግሞ ያንን በምርጫ ስነ ምግባር ላይ የተቀመጡ የተደነገጉ ነገሮችን አክብረው መንቀሳቀስ ይኖርባቸዋል ማለት ነውና እነኚህ ነገሮች ይጠበቃሉ። ያው ከድህረ ምርጫ ላይ ያው የምርጫ ውጤት ማሳወቅ ቅድም ተነስቷል በወንድሜ እሱ እንዳለው ያው ድህረ ምርጫ ላይ የምርጫ ውጤት ማሳወቅ የሚጠበቅ ነገር ነው። ይሄ በምርጫ ቦርድ የሚከወን ነው። የምርጫ ውጤትን በጸጋ መቀበል ከሁሉም አካላት የሚጠበቅ ነገር ነው። ያንን ማድረግ መቻል አለባቸው ማለት ነው በምርጫ ተዋናይ የሆኑት እንዲሁም ደግሞ ደጋፊውም ቢሆን ህዝቡም ቢሆን ያንን መቀበል መቻል አለበት የሚል እምነት አለኝ። ጥሩ ሀሳቦች ተነስተዋል። ምናልባት ወደ ዓለም አቀፍ ኤክስፔሪያንስ እንሂድና በምርጫ ብቻ ነው ቀደም ብለን ብላል ስልጣን የሚያዘው በኢትዮጵያ ህግም አለ። የኢትዮጵያ ዲሞክራሲ ስርዓትን እንዴት እንመለከተዋለን? ምናልባት ዘመናዊ የሚባለውን የምርጫ ሂደት ከጀመርን በአሁኑ 7ኛችን ነው የሚሆነው። ከዚህ አንጻር ጥሩ የተባሉ በዲሞክራሲ ስርዓታቸው ወይም ደግሞ በምርጫ ሂደታቸው ጥሩ የተባሉ ሀገራትን ሜንሽን ማድረግ ብንችልና የኢትዮጵያስ ደግሞ እንዴት ይገመገማል? ጀማሪ እንደመሆናችን ገና 7ኛው ልናከናውን ነውና እንዴት ይገመገማል የሚለውን እናንሳ። በዓለም አቀፍ ደረጃ እንግዲህ ስናይ የብዙ ሀገራትን የምርጫ ሁኔታ ስናይ ይለያያል። እንደየሀገሩ የህገ መንግስት ስርዓት ልዩነት ይኖረዋል። ለምሳሌ አሜሪካን ብናይ በእርግጥ የኛና የአሜሪካን አሁን ማወዳደር ትንሽ ሊራራቅ ይችላል። እንደምሳሌ ማንሳት ግን የአሜሪካን ብናይ አሁን ሞር ምርጫዎች ናሽናል ኢንተረስትን ብሔራዊ ጥቅምን መሰረት ያደረጉ ናቸው። ትራምፕም ሲመጣ ይዞት የሚመጣው ምንድነው? ብሔራዊ ጥቅምን ማስቀደም፣ አሜሪካን እንደገና ታላቅ ማድረግ፣ ሜኪንግ አሜሪካ ግሬት አጌን ነው። ሌሎችም እንደዚሁ ውጭ ጉዳይ ፖሊሲያቸውንም ስናይ የሀገር ውስጥ ጉዳያቸውንም ስናይ ያን ያህልም ብዙ የፖለቲካ ፓርቲዎችንም ቁጥር አታይም። አሁን አሜሪካ 2 ፓርቲዎች ነው የሚወዳደሩት። እንግሊዝ የሚወዳደሩት 2 ፓርቲዎች ናቸው፣ ሌበርና ኮንዘርቫቲቭ ምናምን እንደዚህ የመሳሰሉት። ደቡብ አፍሪካ ውስጥ ሆና የምታካሂደው የምርጫ ሂደት አለ። ቅድምም ከነ ማንዴላ ዘመን ጀምሮ አንስቼዋለሁ። አሁንም እንደዛ ላይሆን ይችላል እንጂ የራሱ የሆነ ጠንካራ ጎን አለው። ስለዚህ ሞር ምርጫዎች ከናሽናል ኢንተረስት ጋር የተያዙ የፓርቲዎቹንም ስያሜ ብንመለከት አሁን ዲሞክራቶችና ሪፐብሊካንስ አሁን በአሜሪካ ለውድድር የሚቀርቡት፣ ሌበር ፓርቲ አሁን ያለው የእንግሊዝ ጠቅላይ ሚኒስቴር ስታርመር እና ሌላኛው ኮንዘርቫቲቭ ነው። ኮንዘርቫቲቭ 2 ፓርቲ በቃ። አሁን ወደኛ ደግሞ ስንመጣ ትንሽ በዛ ማለት ነገር ሞር ሪጂናል አፕሮች ይዞ የመምጣት ነገር፣ ኮንፍሊክቲንግ ኢንተረስት ይዞ የመምጣት ነገር። ምክንያቱም ናሽናል ኢንተረስት እና አሁን ሪጂናል ኢንተረስት ሊጣጣም አይችልም። በአብዛኛው መጀመሪያ ኮመን ኢንተረስታችን ነው መስራት ያለብን ማለት ነው። ሶ የምርጫ ውጤቶቹ በአብዛኛው ከግጭት ነጻ ሲሆኑ አናይም። አሁን ያለፉትን የዘንድሮ መልካም እንዲሆን እንመኛለን፣ የተሻለ እንዲሆን እንመኛለን። እንደዛ አይነት ገጽታ ኦብዘርቭ እናደርጋለን። አሁን ባለፉት ምርጫው የ97ቱንም እናውቃለን። ከዛ በኋላ ትንሽ ወይ 2002 ምናምን 2007 የተቃዋሚ ፓርቲዎች ብዙ ቀዝቀዝ ከማለታቸው የተነሳ ያን ያህል ከፍተኛ ተጽዕኖ ያለው ነው ማለት አይቻልም። 2012 ላይ የቲፒኤልኤፍ ማፈንገጥና ከፌዴራል መንግስቱ ጋር ያስከተለው ጦርነት አለ። ሶ የኛ ሀገር ላይ ትንሽ ማደግ ያለበት ነገር እንዳለ ይሰማኛል በእኔ በኩል ማለት ነው። ስለዚህ ካልቸራችን መለወጥ አለበት፣ አሁንም መስራት አለብን። ያሉት የፖለቲካ ፓርቲዎች ተወዳዳሪ ሆነው መቅረብ አለባቸው። ልክ ምርጫ ቦርድም ይሄን እያከናወንኩ ነው፣ ስምምነት ተፈራረምኩ ምናምን ብሏል። እንደዚህ አይነት ነገሮች ተጠናክረው መቀጠል አለባቸው፣ ልክ እንደ ሰለጠኑት ሀገራት ማለት ነው። ሶ አሁን በአሜሪካ ምርጫ አሸነፈ አላሸነፈ ምንም ማለት አይደለም። የራሱን የፖለቲካ ፕሮግራም ሪፍሌክት ያደርጋል፣ ለሀገር ይጠቅማል የሚለውን ነገር ይዞ ይመጣል። ሶ እንደዛ አይነት ልዩነቶች እናያለን። በአፍሪካ ብዙ ሀገራት ስንመለከት ደግሞ ትንሽ የአምባገነናዊነት ነገር የምናያቸው ነገሮች አሉ ከምርጫ አፈጻጸም ጋር ማለት ነው። ሶ የኛ የራሱ ኢትዮጵያዊ የሆነ ኢትዮጵያ ብዙ ህዝቦች፣ ብዙ ቋንቋ፣ ብዙ ባህል ያለባት ሀገር ነች እና ለዚህ ተስማሚ በሆነ መንገድ
ዲሞክራሲያዊ ምርጫ ማካሄድ። አሁን የኛ የመንግስት ስርዓታችን ፓርላሜንታዊ ነው። ፓርላሜንታዊ ስንል ቅድም እንዳልነው በህዝብ ተወካዮች ምክር ቤት አብላጫ መቀመጫ ያገኘ ገዢ ፓርቲ ይሆናል። አስፈጻሚውን አካል መንግስትን ያቋቁማል፣ የፖለቲካ ስልጣኑን ይይዛል ብለናል። ይሄ ደግሞ ከሁሉም አካባቢዎች በተውጣጣ ሁኔታ ነው። ስለዚህ ፖለቲካ ፓርቲዎች በተቻለ መጠን ዲሞክራሲያዊ ሁሉን አቀፍ የሆነ ወላይታም፣ ትግራይም፣ አማራም፣ ኦሮሚያም ሄደው የሚወዳደሩበት ሁኔታ መኖር አለ። ናሽናል የሆነ ብሔራዊ የሆነ የምርጫ አወቃቀርን ተከትለው በሄዱ ልክ እንደ ሌሎቹ ሀገራት የተሻለ ይሆናል ብዬ አስባለሁ እና መሰራት አለበት። ያው በአንድ ምሽት የሚመጣ ነገር የለም፣ ጊዜ ይፈልጋል። ስለዚህ ግን ማሻሻያ ካለፉት የምርጫ ተሞክሮቻችን ስናይ የተሻለ መሰራት እንዳለበት ይሰማኛል ማለት ነው። አዎ እንግዲህ ከመጣንበት ታሪክም ጋር ተያይዞ ያ ከአንድ ፓርቲ የምርጫ ስርዓት ነው ያው ደርግ ጊዜ የነበረው ወደዚህ ወደ መድበለ ፓርቲ ስርዓት የተሸጋገር ነውና ይሄ አጭር ጊዜ የሄድንበት ሂደት ነውና ብዙ ጉድለቶች ይኖሩብናል። ከሌሎች ዲሞክራሲያዊ ሀገራት ጋር ዲሞክራሲ ሆኑ ከጀመሩ ሀገሮች ጋር ማነጻጸር ትንሽ ሊከብድ ይችላል። ነገር ግን ያው አንዳንድ ጊዜ እየተሻሻሉ የሚመጡም ቅድም እንዳሉት አብዛኛው ያው ዲክታቶሪያል የሆነ ባህሪ የሚታይባቸው የምርጫ ጊዜዎች ነበሩን። አሁን 7ኛው ላይ ደርሰናል። ከዛ በተጨማሪ ኮንፍሊክቹዋል የሆኑ ወይም ተቃርኖ የተሞላባቸው የምርጫ ቅስቀሳዎች የምናይበት ሁኔታ አለ። ይሄም እንግዲህ ከታሪካችን ጋር የሚያያዝ ነገር አለው። እንግዲህ ሀገራችን ህብረ ብሔራዊ ሀገር ናት። ብዝሃነት ያለበት ሀገር ነው። የብዝሃነትን መቀበልና ማስተናገድ ደግሞ ቅርብ ጊዜ የጀመርነው ስርዓት ነውና ያው ከመንግስት ከ1991 በአውሮፓውያን አቆጣጦች የመንግስት ለውጥ ጋር ተያይዞ ነው ህብረ ብሔራዊነትና ብዝሃነትን መቀበል የጀመርነውና ከዛ ጋር ተያይዞ ገና ብዙ መግባባት ላይ ያልደረስንባቸው ነገሮች ኢቭን ብዝሃነትን ከመቀበል ጀምሮ ማህበረሰቡ እንደ ማህበረሰብ ስምምነት ላይ ያደረሰባቸው አንዳንድ ሾዎች አሉ። ያ በመሆኑ ምክንያት ያው ተቃርኖ ያለበት የምርጫ ቅስቀሳዎች እናያለን ማለት ነውና ምናልባት አንድ አይነት ናሽናል ኮንሰንሰስ ላይ ባለመድረሳችን ምናልባት ያ ይታያል። ያም ደግሞ ከመጣንበት ታሪክና የህብረ ብሔራዊ ሀገር ወይም ብዝሃነት ያለበት ሀገር ከመሆናችን ጋር ተያይዞ የሚታይ ነው። ግን ወደፊት ይሄ ህብረ ብሔራዊነት ላይ ያለን ግንዛቤ እየሰፋ ሲመጣና አካታችነትን እየጨመርን በመጣን ቁጥር እየተሻሻለ ይሄዳል የሚል እምነት አለኝ። አሁን ሲጀመር ከነበረው ይሄ መድበለ ፓርቲ ስርዓት ሲጀመር ከነበረበት ጊዜ አሁን የምናየው ብዝሃነትን ህብረ ብሔራዊነትን የመቀበል ነገር በማህበረሰቡ ዘንድም በተፎካካሪ የፖለቲካ ፓርቲዎች ዘንድም ብዙ መሻሻሎች እያየን ነው። ኢቭን ከስርዓቱ የመንግስት ስርዓት ምን አይነት ይሁን ከሚለው ጀምሮ ያሉት ነገሮች ላይ ብዙ መሻሻሎች እያየን መግባባቶች እያደጉ የመጡበት ሁኔታ የምናይበት ነውና ከዚህ አንጻር ብዙ መስራት ቢጠበቅብንም ብዙ መስራት ይቀረናል፣ ብዙ መስራት ይጠበቅብናል። ነገር ግን ብዙ መሻሻሎችንም እያየን የመጣንበት ነው የሚለው ነው ይመስላል። ምርጫ ለአንድ ሀገር ወሳኝ ነው። ታዲያ እዚህ ላይ ስናነሳ የዜጎችን ተሳትፎ እናነሳለን። በሀገራችን ያለው ከምርጫ ኤክስፔሪያንስ የዜጎች ተሳትፎ ምን ይመስላል? አሁን ደግሞ ምርጫ ቦርድ የጀመረው አለ በዲጂታል ሲስተም ጭምር መራጮችን የመመዝገብ ሂደት አለና የዜጎች ተሳትፎ ምን መምሰል አለበት? ምክንያቱም በተለይም ደግሞ የሴቶች ላይም ዶክተር ሀሳብ እንዲጨምሪበት ፈልጋለሁና የሁላችንም ናት ሀገር፣ በጋራ ነው የምንኖርባት። በጋራ ደግሞ የሚያስተዳድረን አካል መምረጡ ላይ ያለን እንቅስቃሴ ምን ይመስላል? ምንስ ነው መምሰል አለበት የሚለው እናንሳ። ዜጎች ንቁ ተሳታፊ መሆን መቻል አለባቸውና ንቁ ተሳታፊ መሆን መቻል አለባቸው። ንቁ ተሳታፊነት በሀገራችን ያው እሱም የቅርብ ጊዜ ታሪክ ነው ማለት የንቁ ተሳታፊነት እንግዲህ ከትምህርት ተደራሽነት ጋር ይያያዛል፣ ከግንዛቤ ማደግ ጋር ይያያዛልና ከዛ አንጻር በቅርቡ ዜጎች ምን ያህል ስለ መብቶቻቸውና ግዴታዎች ጠንቅቀው ያውቃሉ ከሚለው ጋር የተያያዥነት አለውና ከዛ አንጻር ያ እየሰፋ እያደገ ሲመጣ ንቁ ተሳታፊነትም እየጨመረ ይመጣል። ስቲል በተሳታፊነት አንጻር ንቁ ተሳታፊ ከመሆን አንጻር ብዙ የሚቀሩ ነገሮች አሉ። ብዙ ነገሮች ላይ ችግር አሉብን ብዬ አስባለሁ። ብዙ የሚነሱ ችግሮች አሉ። የትምህርት ተደራሽነቱም ጥራቱም ሌሎች ነገሮችም ስላሉ እዛ ላይ የሚቀረን ነገር አለ። ያ እያደገ ሲመጣ የተሻለ ነገር እያየን ነው።
ከዛ በተጨማሪ ወደ ዲጂታል ማደጉ ተሳትፎን በከፍተኛ ሁኔታ ይጨምረዋል። ጠቀሜታው ምንም አጠያያቂ አይደለም። ሁሉም የሀገሪቷ ዜጎች በየትኛውም የዓለም ክፍል ቢገኙ በሀገር ውስጥም ከሀገር ውጭም ቢገኙ በምርጫ ተሳታፊ የሚሆኑበትን እድል የሚፈጥር እንዲሁም ደግሞ ምርጫው በተቀላጠፈ ሁኔታ በተለያየ ካምፕ የሚገኙ ወይ በዩኒቨርሲቲዎች ሊሆን ይችላል፣ በስደተኞች ካምፕ ሊሆን ይችላል የሚገኙ የማህበረሰብ ክፍሎችም በተቀላጠፈ ሁኔታ በምርጫው እንዲሳተፉ እድል የሚሰጥና ከፍተኛ ጠቀሜታ አለው። ወደ ዲጂታል በዲጂታል ስርዓት ምርጫው መግባቱ ወደዛ እየተሸጋገርን መሆናችን እና የሴቶች ተሳትፎም እዚህ ላይ ምናልባት ንቁ ተሳታፊ ከመሆን አንጻር ሴቶች ጋር ብዙ የሚቀሩ ነገሮች አሉ። ንቁ ተሳታፊዎች ነን ብዬ አላስብም እና ያ ንቁ ተሳታፊነትን ከማሳደግ አንጻር አሁንም ሊሰሩ የሚገባቸው ነገሮች ይኖራሉ። ይሄን ነው ምርጫ ምን አይነት መሆን አለበት ሲባል መጀመሪያ የምርጫን አስፈላጊነት አንስተሻል ሄርሜላ። አዎ ምርጫ ምንም ጥርጥር የለውም በጣም አስፈላጊ ነው። የኛ ህገ መንግስት ስልጣን የሚያዘው የፖለቲካ ስልጣን የመንግስት ስልጣን የሚያዘው በምርጫ ነው ይላል። ስለዚህ ምርጫ እጅግ በጣም ቁልፍ ነገር ነው ማለት ነው። የዲሞክራሲ መገለጫ ነው። የአንዲት ሀገር ህገ መንግስታዊ ስርዓት መገለጫ ነው። ስለዚህ ምርጫ በጣም ቁልፍ ሚና አለው። ስለዚህ ምርጫን እንዴት አድርገን ተግባራዊ ማድረግ እንችላለን? አንዱ ምርጫ ምን መሆን አለበት ይላል ህገ መንግስታችን? ሁሉን አቀፍ አሳታፊ በኩልነት ኢብን መራጩ እንዳይሸማቀቅ እንዳይሳቀቅ የፈለገውን መምረጥ እንዲችል በሚስጥር የድምጽ አሰጣጥ ይላል። ስለዚህ ሁሉን አቀፍ የሚለው ኢንክሉሲቭነስ ኦር ዩኒቨርሳል ሳፍሬጅ የሚለው ሂስትሪውን ስናይ ወደ ኋላ ተመልሰን ኤክስክሉድ የሚደረግ ዲስክሪሚኔት የሚደረግ ግሩፕ ነበር። ምናልባት ሴቶችን ነው ዲስክሪሚኔት የሚያደርገው፣ አካል ጉዳተኞችን ነው። የሆነ ግሩፕ ኦፍ ሶሳይቲ ኤክስክሉድ ተደርጎ ነበር ማለት ነው። ለዛ ነው አሁን ይሄ ዩኒቨርሳል ሳፍሬጅ የሚለው ተርም የምንጠቀመው ከምርጫ ጋር አያይዘን ወይም ደግሞ ሁሉን አቀፍ የሚለው ምን ማለት ነው? ሴቶችንም አሳታፊ እንዲሆን ነው። አካል ጉዳተኞች ተደራሽ ሊሆንላቸው ይገባል። ምርጫ እንዴት ነው እነሱንስ ማሳተፍ የሚቻለው? ምናልባት አሁን የምርጫ ቦርድ የቀየሰው አዲስ አሰራር የዲጂታል ምናምን እዛ ይሄን ሊያረጋግጥ ይችል ይሆናል። ስለዚህ ምርጫ አስፈላጊ ነው። ለምን ምርጫ ስንል እንግዲህ ከጥንት ጀምሮ ግሪኮች ናቸው ለመጀመሪያ ጊዜ ያመጡት። ግሪኮች በአርስቶትል ዘመን አቴናውያን የአቴንስ ከተማ ነዋሪዎች የሆኑት ግሪኮች አደባባይ ወጥተው በራሳቸው ጉዳይ ይወስኑ ነበር። ያ ማለት የራሳቸውን እድል ራሳቸው የመወሰን መብታቸውን ኤክሰርሳይዝ ያደርጉ ነበር፣ ይተገብሩ ነበር ማለት ነው። ስለዚህ ምርጫ አስፈላጊ ነው። ነገር ግን በሂደት ደግሞ ዜጎች በራሳቸው ጉዳይ መወሰን ስለማይችሉ ምን አይነት አዲስ አሰራር መጣ? በተወካዮች አማካኝነት ሀገርን፣ ህዝብን ማስተዳደር በቀጥታ ሁሉም ሰው ወጥቶ የኢትዮጵያ ህዝብ 130 ሚሊዮን ህዝብ አደባባይ እየወጣ በራሱ ላይ መወሰን አይችልም። ለምን? ጂኦግራፊካሊ የህዝብ ቁጥር ምናምን ብዙ ነገሮችን ስናይ የማይቻል ነው። ስለዚህ ይሄን ቀላል የሚያደርገው ምንድን ነው? ህዝብ በፈለገው መንገድ እንዲተዳደር የሚያስችለው ምንድን ነው? ምርጫ ነው። ስለዚህ ተወካዩን ይመርጣል፣ ይልካል። ተወካዩ ማን ነው? የህዝብ ተወካዮች ምክር ቤት። አሁን በእኛ ህገ መንግስት ሃይስት ፖለቲካል አውቶሪቲ የሚለው የህዝብ ተወካዮች ምክር ቤትን ነው። የመጨረሻው የፖለቲካ ስልጣን አካል ይሄ ነው። የአስፈጻሚው አካልም የሚቋቋመው ከዚሁ ከከፍተኛው የስልጣን አካል ነው ማለት ነው። ይሄን የሚያደርገው ምርጫ ነው። ስለዚህ ምርጫ ይሄ ከሆነ ዜጎች ሉዓላዊነታቸውን የሚገልጹበት መንገድ ነው ካልን ምርጫ ሁሉም ሰው ተሳታፊ መሆኑን ማረጋገጥ ያስፈልጋል። አንድ ምርጫ ዲሞክራሲያዊ ነው የሚባለው ሁሉም ሲሳተፍ፣ ሁሉም ዳር እስከ ዳር በመላ ሀገሪቱ እድሜው 18 ዓመት የሞላ ሰው በመራጭነት መሳተፍ ይችላል። አንድ ኢትዮጵያዊ በህግ ካልተከለከለ በስተቀር ኢትዮጵያዊ ዜግነት እስካለው ድረስ አንድ ሰው መምረጥ መብቱ ነው ይላል ህገ መንግስቱም ይላል። የምርጫ አዋጁ 1162ም ይሄን በግልጽ ይደነግጋል። ሴቶችም አካል ጉዳተኞችም ማንኛውም ሰው ልዩነት ሳይደረግ ሁሉም ሰው እኩል የመምረጥ መብት አለው። ህገ መንግስቱ አንቀጽ 38 ማለት እንግዲህ ቢል ኦፍ ራይትስ ነው የሚባሉት በአንዳንድ ሀገራት። ቢል ኦፍ ራይትስ ማለት እነዚህ ሰብአዊ ዲሞክራሲያዊ መብቶች የሚባሉት ናቸው። ለዜጎች አስፈላጊ የሆኑ ጥበቃ የሚደረግላቸው የማይጣሱ የማይገፈፉ ከሚባሉት በእኛ ህገ መንግስት ከአንቀጽ 14 እስከ አንቀጽ 44 የተዘረዘሩ ማለት ወደ 30 የሚሆኑ አንቀጾች ማለት ነው። እነዚህ መሰረታዊ መብቶች ናቸው። ምርጫ ማለት አንዱ የዜጋ መሰረታዊ መብትም ነው። አንቀጽ 8 ደግሞ መሰረታዊ መርሆች ተብለው በህገ መንግስቱ የተቀመጡት የዜጎች ሉዓላዊነት የህዝቦች ሉዓላዊነት ብሎ አስቀምጧል። ያ ማለት በአንዲት ሀገር ጉዳይ የበላይ ማን ነው? ህዝብ ነው። ዲሞክራሲ ማለት የህዝብ አስተዳደር ማለት ነው። የህዝብ ሉዓላዊነት የተረጋገጠበት በህዝብ ፍላጎት መሰረት የሚቋቋም መንግስት ያለበት ስርዓት ማለት ነው ዲሞክራሲ። ይሄ ነው ባጭሩ እና አርስቶትል ዲፋይን ሲያደርጉት ማለት ነው። ከግሪክ ተነስቶ የመጣው አሁን ህዝቡ በመምረጥ ነው ይሄን ዲሞክራሲያዊ መብቱን ኤክሰርሳይዝ የሚያደርገው። ቀጥተኛም መወሰን ይችላል። አሁንም ድረስ
በቀጥታ ህዝብ መወሰን የሚችልበት ሁኔታ አለ። ምንድነው እሱ? ሪፈረንደም፣ ህዝበ ውሳኔ። አንዳንድ ጉዳዮች ላይ ህዝበ ውሳኔ ይሰጣል። አሁን በቅርብ ዓመታትም ተግባራዊ የተደረገ ይመስለኛል። አሁን ሲዳማ ክልል ሲሆን ደቡብ ክልሎች ደቡብ ህዝቦች በአብዛኛው ክልል ሲሆን ወደ 5 ክልል ሆነዋል። አሁን ህዝበ ውሳኔ ተካሂዷል በቅርብ ጊዜ። ስለዚህ ህዝበ ውሳኔ አንዱ ህዝብን በቀጥተኛ የምናሳትፍበት መንገድ ነው ማለት ነው። አሁን ህዝቡ በቀጥታ የማይሳተፍ ከሆነስ ምርጫ ነው መካኒዝሙ፣ ትክክለኛው መንገድ ምርጫ። ስለዚህ በምርጫ ሁሉም ዜጋ ተሳታፊነቱ መረጋገጥ አለ። የሴቶችስ ተሳትፎ ላልሽን ደግሞ የሴቶችም ተሳትፎ ዩኒቨርሳል ሳፍሬጅ ሲል ሴቶችን በማያገል ሁኔታ ሴቶችም መምረጥ እንዲችሉ የየትኞቹ ሴቶች? ሁሉም በመላ ኢትዮጵያ ያሉት 18 ዓመት የሞላቸው በህግ ክልከላ እስካልተደረገ ድረስ ማንኛውም ዜጋ የበድል አካል ጉዳተኞች ተደራሽነት ሊኖረው ይገባል ማለት ነው። ምናልባት ምርጫ ቦርድ አሁን የቀየሰው አዲስ የዲጂታል አሰራር ይሄን ለማረጋገጥ ትልቅ አስተዋጽኦ ይኖረዋል ብዬ አስባለሁ። ልክ ነው። ዲጂታል አሰራሩ ምናልባት በርካቶች በመራጭነትም እንዲመዘገቡ እንዲሁም ደግሞ በእጩነት እንዲመዘገቡ ቀላል ዘዴም ይመስለኛል። ጥሩ ሀሳብም ነው ብዬ አስባለሁ። ከዚህ አንጻር እስቲ 7ኛው ጠቅላላ ምርጫ ሊካሄድ ቀነ ቀጠሮም ተይዞለታል። ይህ ምርጫ የተሳካ እንዲሆን፣ ሰላማዊ እንዲሆን፣ ዲሞክራሲያዊ እንዲሆን የመጨረሻ ነጥባችን እናድርገውና ከማን ምን ይጠበቃል? ከሃይማኖት አባቶች ሊሆን ይችላል፣ ከፖለቲከኞች ሊሆን ይችላል፣ እንዲሁም ደግሞ በምርጫ ብቻ ነው ስልጣን የሚያዘው ብለናል ቅድምና ከመራጩ ከዜጋው ጭምር ምን ይጠበቃል? እንግዲህ ከማን ምን ይጠበቃል? ብዙ ባለድርሻ አካላት ይኖራሉ በምርጫ ሂደት። ምርጫ ቦርድ የመጀመሪያው ተቋም ነው። ገለልተኛ ሆኖ ምርጫን እንዲያስፈጽም ተብሎ በአዋጅ ቁጥር 1133 2011 ተቋቁሟል። በህገ መንግስቱም በአንቀጽ 102 የመጨረሻው ምዕራፍ ውስጥ የተካተተ አንቀጽ ነው። ብሔራዊ ምርጫ ቦርድ እንደሚቋቋም በገለልተኛነት ተቋቁሞ ምርጫዎችን ፍትሃዊ፣ ነጻ፣ ገለልተኛ፣ ዲሞክራሲያዊ፣ ሁሉን አቀፍ ምርጫዎችን ያከናውናል። ስለዚህ ፕራይመሪ ሪስፖንሲቢሊቲ ያለበት ምርጫ ቦርድ ነው። አሁን የጀመራቸው ስራዎች አሉ፣ እነሱንም አጠናክሮ መቀጠል ይኖርበታል ማለት ነው። እንዳንድ ኢንስቲትዩሽናሊ ስናይ እንዳንድ ተቋም ማለት ነው። ኦልሬዲ ህጎቹን ስለዳሰስናቸው ነው ቅድም። ፍርድ ቤቶች የራሳቸው ሮል ተሰጥቷቸዋል። የሚጫወቱት ሚና ቀላል አይደለም። ጎረቤታችን ኬንያ በምርጫ ወቅት ላይ ያላቸው ሚና ብቻ ሳይሆን ኢንዲፔንደንስ ኦፍ ዘ ጁዲሺያሪ የሚለውን ነገር የፍርድ ቤቶች ነጻነት፣ የዳኝነት ነጻነት የሚለውን ነገር አሳይተውናል። ነፍሳቸውን የማርሟቹ ራይላ ኦዲንጋና አሁን ከኃላፊነት የለቀቁት ኡሁሩ ኬንያታ ሲወዳደሩ የጠቅላይ ፍርድ ቤት የኬንያ ምን አይነት ትዕዛዝ ይሰጥ እንደነበር አይተናል። ፍርድ ቤቶች ከፍተኛ ሚና አላቸው። ስለዚህ ገለልተኛነታቸውን ጠብቀው የተሰጣቸውን ኃላፊነት አሁን የተለያዩ ችሎቶችም እየተቋቋሙ ስለሆነ የራሳቸውን ሮል ይጫወታሉ የሚል እምነት አለኝ። ስለዚህ ወሳኝ ነው። የፍርድ ቤቶቹ ሚና በምርጫ ሂደት ላይ ቀላል አይደለም። አሁን አዋጁ ከዝቅተኛዎቹ ፍርድ ቤቶች ጀምሮ እስከ ጠቅላይ ፍርድ ቤት ድረስ ስልጣን ሰጥቷቸዋል፣ የምርጫ አዋጁም ጭምር ማለት ነው። ምርጫ ቦርድም ደግሞ አሁን ፕራክቲካሊ እኔም ያየሁት ነው በስራ አጋጣሚ ተቋቁመዋል ችሎቶች ለዳኞችም ስልጠና እስከ መስጠት። ስለዚህ የፍርድ ቤቶች ሚናም ቀላል አይደለም። ፖለቲካ ፓርቲዎች ፕራይመሪሊ አክተርስ ናቸው ማለት ነው። የምርጫው ተወዳዳሪዎች ናቸው፣ ተፋላሚዎች ናቸው። ተፋላሚ ስንል የምን የሀሳብ ነው፣ የሌላ አይደለም። ስለዚህ ገዢው ፓርቲም አለ፣ ከገዢው ፓርቲም ብዙ ይጠበቃል። የሀሳብ መለዋወጥ ሊኖር ይችላል፣ የሀሳብ መከባበር ሊኖር ይችላል። በዝግጅት ሂደት በምርጫ ቅስቀሳ ወቅት ላይ አንዱን ቅድም ዶክተር እንዳለችው የመከባበር የሌሎችን ሀሳብ በመከባበር በመነጋገር ምናምን ምርጫዎችን ማካሄድ ተገቢ ነው። ፋይናሊም ደግሞ ቅድም እንዳልኩት የምርጫውንም ውጤት በመቀበል ረገድ። ስለዚህ የፖለቲካ ፓርቲዎች ተቃዋሚዎችም ሆኑ ገዢው ፓርቲ የበኩላቸውን ለዲሞክራሲያዊ ምርጫ መካሄድ የበኩላቸውን ሚና መጫወት አለባቸው። ህዝቡ በራሱ ጉዳይ ላይ የሚወስነው በምርጫ ነው ብለናል ቅድም። አንቀጽ 8 የህገ መንግስቱ የራስን እድል በራስ የሚወሰነው የህዝብ ሉዓላዊነት የሚገለጸው በምርጫ ነው ብሏል። አንቀጽ 8ም አንቀጽ 38ም ሌሎችም አንቀጾች አሉ። ስለዚህ ህዝቡ በንቃት መሳተፍ አለበት። በንቃት የተሻለ ፕሮግራም ያለው ማን ነው መመርጠው ከሚለው ጀምሮ በምርጫ ሂደት ላይ ሰላማዊ የሆነ ትክክለኛ የሆነ አካሄድን ህገ መንግስትን አዋጅን ተከትሎ ድምጹን የመስጠት ሁኔታዎችን በመከተል ህዝቡም እንደ መራጭ የበኩሉን ሚና ሊጫወት ይገባል ብዬ አስባለሁ። ስለዚህ ሀገራችን እስከዛሬ ካለፍንበት የተሻለ ዲሞክራሲያዊ ሁሉን አቀፍ በሰላም ተጀምሮ በሰላም የሚጠናቀቅ ምርጫ እንዲካሄድ ምኞቴ ነው። ሁልጊዜ ማየት የምመኘው ነገር ይሄ ነው። በሀገራችን በኢትዮጵያ በቃ ዳይቨርሲቲ ያለ ያ ውበት ነው እንጂ ልዩነት አይደለም።
የሚያጣላን አይደለም። የቋንቋ የእምነት የምናምን ልዩነቶች ይኖሩናል። እነዚህን ግን አቻችለን አንዲት ትልቅ ሀገር ብትኖረን ሁላችንም እንጠቀማለን። ብጥብጥ ሳይኖር ምርጫው በሰላም ቢጠናቀቅ የምርጫው ውጤት ሰላማዊ በሆነው መንገድ ቢጠናቀቅ ይሄ ማንኛውንም ሰው ይጠቅማል እንጂ አይጎዳም። ብዙ አካላት በዚህ ምርጫ ሚና አላቸው። ሚና የሌለው ወገን የለም። በዚህ ምርጫ ዜጎች ሚና አላቸው። ምርጫውን ሰላማዊና ዲሞክራሲያዊ ለማድረግ እነሱም የራሳቸው ሚና መወጣት አለባቸው። ግጭት ቀስቃሽ ከሆኑ እንቅስቃሴዎች በመራቅ የምርጫ ስነ ምግባርን በመጠበቅ እነሱ የራሳቸው ከተከለከሉ ተግባራት በመራቅ የራሳቸው ሚና መወጣት አለባቸው። ያም ለምርጫው ሰላማዊነት የራሱ አስተዋጽኦ አለው። የፖለቲካ ፓርቲዎች የራሳቸው ሚና አላቸው። እነሱም አባሎቻቸውንም ህዝቡ መራጩ ህዝብም እጩዎቻቸውም የምርጫ ስነ ምግባሩን አክብረው እንዲቀሳቀሱ የምርጫ ስነ ምግባሩን ከማሳወቅ ጀምሮ ሰፊ ሚና አላቸው። ራሳቸውንም ግጭት ቀስቃሽ ከሆኑ ነገሮች በማራቅ ጭምር ሰፊ ሚና ይኖራቸዋል። የምርጫ ቦርድም እንደተጠቀሰው ትልቁን የመሪነት ሚና የሚጫወተው ነው። ይሄን ምርጫውን ሰላማዊ ፍትሐዊና ዲሞክራሲያዊ ለማድረግ እሱም የራሱን ትልቅ ሚና በትልቅ ቁርጠኝነት ይወጣል የሚል እምነት አለኝ። ሌላው የሚዲያ አካላት ጋዜጠኞችም እነሱም ትልቅ ሚና አላቸውና እነሱም ደግሞ ሙያዊ ስነ ምግባርን ጠብቀው የምርጫ ስነ ምግባሩንም አክብረው የምርጫ ዘገባዎችን በመስራት ለምርጫው ሰላማዊነትና ዲሞክራሲያዊነት የራሳቸው ሚና አላቸው። እንግዲህ ሌሎች የጸጥታ አካላትም ሚና አላቸው። ሚና የሌለው አካል የለም። በምርጫ አስፈላጊ በሆነበት ቦታ ላይ ሁሉ እነሱም ሚናቸውን ጠብቀው በሚፈለጉበትና በሚጠሩበት ሁኔታ ሰላማዊነቱን ለማረጋገጥ የሚሰሩበት ሁኔታ ስላለ ማለት ነውና እንግዲህ የተለያዩ አካላት በሚያደርጉት የተቀናጀ የጋራ ስራ ነው ምርጫው ሰላማዊ ፍትሐዊና ዲሞክራሲያዊ የሚሆነውና ሁሉም አካላት ለዚህ ምርጫ ሰላማዊነት በጋራ ከሰሩ ምርጫው ፍትሐዊና ሰላማዊ ዲሞክራሲያዊ ይሆናል የሚል እምነት አለ። ህዝብ የመጨረሻው የስልጣን ባለቤት ነው። ይሄ እንግዲህ በህገ መንግስታችን የተቀመጠ ድንጋጌ ነው በተደጋጋሚ እንደተነሳውና ያንን ደግሞ የመጨረሻ የስልጣን ባለቤትነት መብታችንን የምናሳይበት ዜጎች የሚያሳዩበት አንዱ መንገድ ምርጫ ስለሆነ ሁሉም ዜጋ በነቂስ በምርጫው ወጥቶ በምርጫው ላይ መሳተፍ መቻል አለበት። የራሱን ይሞክለኛል የሚለውን ሀሳብ ፓርቲ መምረጥ መቻል አለበት እና ለምርጫው ሰላማዊነትም የራሱን አስተዋጽኦ ማበርከት አለበት የሚል ሁሉም ወገን የበኩሉን ኃላፊነት እንዲወጣ ነው እኔ ያደራምለው። በበኩሌ እንደ ህግ ባለሙያም ህገ መንግስቱ ተከብሮ የምርጫ አዋጅም ተከብሮ መራጩ በአግባቡ ድምጹን እንዲሰጥ የፖለቲካ ፓርቲዎችም ተጠናክረው ጠንካራ ተወዳዳሪ ሆነው ቢቀርቡ የተሻለ አማራጭ ሀሳብ ይመጣል፣ የተሻለ ነገር ይፈጠራል ብዬ አስባለሁ። ስለዚህ ከምንም በላይ ደግሞ ምርጫው ከምንም በላይ ሰላማዊ ሆኖ ቢጠናቀቅ መልካም ነው እላለሁ። እንግዲህ መልካም የሰላም ዘመን እንዲሆንልን ምኞቴ ነው። እሺ፣ በጣም አመሰግናለሁ። ሀሳቦች ያነሳንበት ፕሮግራም ነበር የዛሬው የጋራ ሀገር ፕሮግራማችን። ዶክተር ሲሳይ ክንፈ በአዲስ አበባ ዩኒቨርሲቲ የፌዴራሊዝምና አስተዳደር ጥናት ማዕከል መምህር ናቸው። አቶ መታገስ ሁለታው ደግሞ በፌዴራል ፍርድ ቤቶች ጠበቃና የህግ መምህር ናቸው። እንግዶቼ ስለሆናችሁ አክብራችሁን ስለመጣችሁ ደግሞ ከልብ አመሰግናለሁ። እኛም እናመሰግናለን። ተመልካቾቻችን የኤንቢሲ ኢትዮጵያ ቴሌቪዥን ከሰላም ሚኒስቴር ጋር በመተባበር የሚያዘጋጅላችሁ ጋራ ሀገር የተሰኘው ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት ደግሞ በሌላ ርዕሰ ጉዳይ የምንገናኝ ነው የሚሆነው። እስከዛው መልካም ጊዜ